ሰላም ሰላም ማርጂና ስፖርቶች ነው። እንደምን ቆያችሁ? በዛሬው ቆይታችን ስለተለያዩ ስፖርታዊ ጉዳዮች አንዳንድ መረጃዎችን ወደ እናንተ የምናደርስበት መርሃ ግብር ይኖረናል። በዛሬው ቆይታችን ዜና ስፖርትን ስለምትከታተሉ ስለምታደምጡ ከልብ እናመሰግናለን። በዛሬው ቆይታችን ስለ ቶተንሃም ሆትስፐር እናነሳለን። ቶተንሃም ሆትስፐር ከኢጎር ቱዶር ጋር መለያየቱ ይታወቃል። የኢንተር ማናጀሩ ኢጎር ቱዶር ከቶተንሃም ጋር ከ44 ቀን ቆይታ በኋላ መለያየቱ ይታወቃል። ከ6 ሳምንት ቆይታዎች በኋላ ማለት ነው። በዚህም ቶተንሃም ትናንትናው ዕለት ማለት በሙቹዋል ኮንቴስት ወይም በጋራ ስምምነት ከአሰልጣኙ ጋር ተለያይቷል። የግብ ጠባቂ አሰልጣኙንም እንደዚሁ ማለያየት ችሏል። ቶተንሃም እንደዚሁ ሌላ የአሰልጣኝ ቡድን አባል እንደዚሁ ከክለቡ ማሰናፈት ችለዋል። ለቶተንሃም ሆትስፐሮች ለውጦችን ለማድረግ የተዘጋጁ ያሉ ይመስላሉ። ዳንኤል ላንግና እንደዚሁ ቬና ቬንግትሻም የቀድሞ አርሰናል የበላይ አመራር ለዚህ ተጠያቂዎች ናቸው በሚል ቅሬታን እየሰማን እንገኛለን። በቶተንሃም ሃይራርኪ ውስጥ ማለት ነው። በኢጎር ቱዶር ሹመት ላይ ትልቅ ድምፅ የነበራቸው ሁለት ቶተንሃም ሰዎች ናቸው። በቶተንሃም በኩል ኢጎር ቱዶር ጋር መለያየታቸውን ተከትሎ ሌሎች አማራጮችን እየፈለጉ ይገኛሉ። በነገራችን ላይ በጣም በጊዜ ከተሰናበቱ አሰልጣኞች መካከል 5ኛ፣ 6ኛ ደረጃ ላይ የሚገኙ አሰልጣኝ ናቸው። ኢጎር ቱዶር 80 ላይ በሊድስ የነበራቸው ቆይታ በጣም አጭር ቆይታ ነው። በጣም አንደኛ ደረጃ ላይ ያስቀመጣቸው ቆይታ ነው። በሊድስ ቤት እንደዚሁ አንጌ ፖስቴኮግሉ፣ በኖቲንግሃም ፎረስት ቤት የነበራቸው ቆይታ እንደዚሁ በጣም አጭር ከሚባሉ ቆይታዎች መካከል የሚጠቀሱ ናቸው። በኢንተር ማናጀርነት ማለት ነው። ዳረን ፍሌቸር ኢንተር ማናጀርነት ነው። እነዚህ ግን አሁን እያነሳ ያለሁት የተቀጠፈ አሰልጣኞች ጋር በተያያዘ ነው እና ቶተንሃም በኩል ሌላ አማራጮችን የተመለከቱ ይገኛሉ። ከነዚህ መካከል ሮቤርቶ ዲ ዘርቢ አንዱ የማርሴይ ቀድሞ አሰልጣኝ የነበረ፣ ብራይተን ቤትም እንደዚሁ በፕሪሚየር ሊግ በኩል ስንመለከት የነበረው በጣም ጥሩ ውድድር የመስራት አቅም ያለው አሰልጣኝ እንደሆነ ፍሉድ የሆነ ቡድን እንደሚሰራ የተመለከት ነው አሰልጣኝ ነው። በብራይተን ቤት በነበረው ቆይታ በጣም ጥሩ አሰልጣኝ እንደነበር ተመልክተናል። እናም ይህንን አሰልጣኝ ወደ ቶተንሃም ለማምጣት ቶተንሃም ንግግር ለማድረግ የተዘጋጀ ይገኛል። በኢጎር ቱዶርም ቅጥር በሚያደርጉበት ጊዜም እንደዚሁ ሮቤርቶ ዲ ዘርቢ ሌላ አማራጭ ነበር። ምክንያቱም ከማርሴይ ጋር መለያየቱን ተከትሎ ከዚህ በፊት ትልቅ ቡድኖች እንደ ማንቸስተር ዩናይትድ የመሰለ ቡድን እንደሚፈልገው ስንመለከት ነበረ። ከብራይተን ጋር መለያየቱን ተከትሎ ማርሴይ ከተቀላቀለ በኋላ ማለት ነው። ራሱም እንደዚሁ በድሬሲንግ ሩም ውስጥ በጣም ትልቅ መነጋገሪያ የነበረ ቪዲዮን እስከ መመልከት ደርሰን ነበረ። በአሁኑ ጊዜ ግን ቶተንሃም ሆትስፐር ዲ ዘርቢ እየፈለገ ይገኛል። በጣም ፍሉድ የሆነ ቡድን እንደሚገነባ ይታወቃል። ቢልድ አፕ ስትራክቸሩ በጣም ጥሩ እንደሆነ፣ ጤናማ ቡድን፣ ሄልዚ ቡድን እንደሚገነባ ይታወቃል። ለማየትም በጣም ምቾት ያለው ቡድን እንደሚገነባ ይታወቃል። እግር ኳሱ ፍሪ ፍሎ የሆነ እግር ኳስ እንደሆነ ይታወቃል። ዲፌንሲቭ ማይንድድ የሆነ አሰልጣኝ እንዳልሆነ ይታወቃል እና የቶተንሃም ስኳድም ያማከለ ነው ማለት ይቻላል። ተከላካዮቹም ጉዳት ቢያስቸግራቸውም እንደ ፔድሮ ፖሮ፣ ድራጉሽን፣ ኬቪን ዳንሶ፣ ኩቲ ሮሜሮ፣ ሚኪ ቫን ዴቬን፣ ዲስቲኒ ኦዱጊ፣ ዲስፔንስ የመሳሰሉ ተጫዋቾች ናቸው። አንዳንዴ ግሬ እንደዚሁ ፓሊና ወደኋላ እየተመለሱ ቡድኑን ሲያግዙ ተመልክተን ነበር። ነገር ግን ቶተንሃም እነዚህ ቦል ፕሌይንግ የሚባሉ አይነት ተጫዋቾች እንደሆኑ መመልከት ይቻላል። እናም በጣም ጥሩ የመከላከል መስመር በተለይ ከኳስ ጋር ምቾት የሚሰማው የመከላከል መስመር እንዳለው ማንሳት ይቻላል። ግብ ጠባቂውም ቪካሪዮ በጣም ጥሩ ተጫዋች ነው። ከኳስ ጋር በጣም ጥሩ ተጫዋች ነው። ባል መስመሩም እንደዚሁ ቢስማ ስማ እንደዚሁ ሳር ፓፓ ማታ ሳር በጣም ከኳስ ጋር በተያያዘ ግሬ፣ በርግቫል የመሳሰሉ ተጫዋቾች ያው ዲያን ሌቫንዶቭስኪ፣ ማትሰን ጉዳት ላይ ስለሚገኙ ማለት ነው። ዣቪ ሲሞስም እንደዚሁ ምንም እንኳ ቅሬታ እየተነሳበት ያለ ተጫዋች ቢሆንም ማለት ነው እና ከኳስ ጋር ምቾት ያላቸው ተጫዋቾች ናቸው ማለት ይቻላል። ቤስት ኢሌቨን ማለት ነው። በሮቤርቶ ዲ ዘርቢ ጉዳይ ግን ስንመለስ በማርሴይ ቆይታውን እያደረገ እንዳለ ይታወቃል። ነገር ግን አንዳንድ የቶተንሃም ደጋፊዎች እዚህ አሰልጣኝ ቅሬታን እያሰሙ ነው የሚገኙት። ቅሬታቸው ምንድን ነው?
ቀድሞ የማንቸስተር ዩናይትድ ተጫዋች የነበሩ እንደዚሁ በኢታፌ ተመልክተን የነበረው ሜሰን ግሪንውድ ጋር የተያያዘ ቅሬታ ነው የማርሴይ ደጋፊዎች የሚያነሱት። እንዲህ አይነት ተጫዋችን አክሴፕት ያደረገ እንዲህ አይነት ተጫዋችን የሚያሰፋ አሰልጣኝ በቡድናችን አንፈልግም የሚል አይነት ቅሬታን እያሰሙ ነው የሚገኙት በሮቤርቶ ዲዘርቢ ላይ ማለት ነው። ሜሰን ግሪንውድ ከዚህ ቀደም በ2022 በድጋሚ 23 ላይ ለኦዴስ እስከተላለፉበት ጊዜ ድረስ ማለት ነው በእንግሊዝ በጣም ትልቅ መጥፎ ጊዜን እንዳሳለፈ ይታወቃል። በሰር ቆይታውን ማድረጉ ይታወቃል። 23 ላይ ነበረ ለመጨረሻ ጊዜ። ከዛ በኋላ መሰረ ዳኛው የተቆራረጠ ነው፣ ኮንሲስተንት የሆነ ክስ አይደለም፣ እንደዚሁም በቂ ማስረጃ ወይም ደግሞ ምስክር አላገኘውም በሚል ነበረ ሜሰን ግሪንውድን ከስር እንዲፈታ ትእዛዝ ያስተላለፉት። አንድ የተቃጡ የግድያ ሙከራዎች ወይም ደግሞ አስገድዶ መድፈር ተደርጓል ወይ ደግሞ ተፈጽሟል በሚል ወንጀሉ ተፈጽሟል በሚል ነበረ ሜሰን ግሪንውድ ስርጥያ የወረደው እና በጣም በእንግሊዝ በጣም የተወገዘ ምግባር እንደሆነ ያው በዓለም ላይ የተወገዘ ምግባር እንደሆነ እና ትልቅ የተጫዋቹን ፕሮፋይል ምን ያህል እንደወረደ ተመልክተን ነበር። ማንቸስተር ዩናይትድም በዚህ ተጫዋች ጉዳይ እንደዚሁ የተለያዩ ቡድኖች በውሰት ሲሰጥ ተመልክተን ነበር። ለጌታፌ ነበር ለመጀመሪያ ጊዜ በውሰት ሲሰጥ የነበረው። ሜሰን ግሪንውድም ከዛ ቆይታ በኋላ ነበረ በስፔን የነበረውን የጌታፌን ቆይታ አጠናቆ ወደ ማርሴይ ማቅናት የቻለው እና ዲዘርቢም ይህንኑ ተጫዋች ወደ ማርሴይ በሚመጣበት ጊዜ በጣም ጥሩ ተጫዋች ነው፣ ወርልድ ክላስ ተጫዋች ነው፣ የሚገባውን ቅጣት አግኝቷል፣ ሄቪ ፕራይስ ከፍሏል የሚል አስተያየት ሰጥቶ ነበረ። ሜሰን ግሪንውድ ሻይ እና ኢንትሮቨርት ነው፣ ደግሞ ይሄ እንዴት ነው ራሱን አውጥቶ መናገር የሚችል አይነት ተጫዋች ሰው አይደለም እና ላደረገው ነገር ተገቢው ቅጣት አግኝቷል የሚል አስተያየት ሰጥቶ ነበርና በጊዜው ፋያን ቤኔት የማርሴይ ከተማ ከንቲባ ሁላ ያበሳጨው ደግሞ እንዴት ነው ቅሬታ እንዲያሰሙ ያደረገ ውሳኔ ነበር በማርሴይ በኩል የተወሰነው። ሜሰን ግሪንውድ አይነት ተጫዋችን ወደ ክለባቸው ሲቀላቅሉ ቅሬታ ካሰሙት መካከል አንዱ የከተማው ከንቲባ ነው፣ ፋያን ቤኔት ማለት ነው። በማርሴይ በኩል ያው የተጫዋቹ ህይወት ላይ ወይም ደግሞ ፕራይቬት ላይፉ ላይ እንጌጅ አናደርግም። ተጫዋቹ በጣም ጥሩ ተጫዋች ነው። በእንግሊዝ ቆይታውም በተገቢውን ቅጣት አግኝቷል የሚል አስተያየት ነበረ በማርሴይ በኩል ስንሰማ የነበረው። ከዚህ ጋር በተያያዘ ነበረ የቶተናም ሆትስፐር ደጋፊዎች ቅሬታን እያሰሙ የነበረው። የቶተናም ደጋፊዎች በግልጽ ወጥተው ያላቸውን ቅሬታ አሰምተው ሮቤርቶ ዲዘርቢ እንዳይቀጠር በጣም ትልቅ ድምፅ ሲያሰሙ ነበረ። ፍላጎች ሁላ ሲያሰሩ እንደነበረ የተነሳ ነው የሚገኝ ቴሌግራፍ ይዞት በወጣው መረጃ ማለት ነው። ፍላጉ ኖቱ ዲዘርቢ የሚል ፍላግ ማለት ነው። በዚህ ጉዳይ ቶተናሞች ቶተንሃም ሆትስፐር በዚህ ውድድር ዘመን በጣም መጥፎውን ጊዜ እያሳለፉ እንዳሉ ይታወቃል። የተለያዩ አሰልጣኞች ከዚህ በፊት እንደ አንቶኒዮ ኮንቴ፣ ሆዜ ሞሪኒዮ፣ ራሱ አንጄ ፖስቴኮግሉ በቅርብ ጊዜያት ለቶተንሃም ያላቸውን ቅሬታ ሲያሰሙ ነበረ። ትላልቅ ነገሮች አምቢሽን የሌለው ክለብ ነው የሚል ቅሬታን እያሰሙ እንዳለ ስንመለከት ነበረ። በጣም ትልቅ ቡድን ነው ቶተንሃም ሆትስፐር። በጣም ለረጅም ጊዜ በእንግሊዝ ፕሪሚየር ሊግ ውስጥ በጣም በተፎካካሪነት ጥሩ እንቅስቃሴ ሲያደርግ የነበረ ቡድን ነው። በዩኒቨርሲቲ ተማሪዎች መምህራን የተመሰረተ ቡድን ነው። በላንጉጅ ተማሪዎች በቋንቋ ተማሪዎች የተመሰረተ ቡድን ነው ቶተንሃም ሆትስፐር። በለንደን መቀመጫውን ያደረገ በጣም ግዙፍና ዘመናዊ በእንግሊዝ ምድር ላይ በጣም ዘመናዊ የሚባል ስቴዲየምን የያዘ ቡድን ነው። በጣም ጥሩ ቡድን ነው። እንደ ሃሪ ኬን የመሳሰሉ
ከዚህ በፊት ቤንትሌይ የመሳሰሉ ጋቪዝ ቤል፣ ሉካ ሞድሪች የመሳሰሉ ተጫዋቾችን ማፍራት የቻለ ቡድን ነው። እንደ ማውሪሲዮ ፖቼቲኖ የተለያዩ በጣም ድንቅ የነበሩ ጊዜያቶችን ማሳለፍ ችሏል። በፕሪሚየር ሊግ ከሌስተር ጋር የተፎካከሩበት ለዋንጫ እንደዚሁ ለሻምፒየንስ ሊግ ፍጻሜ የደርሱበት በሊቨርፑል የተሸነፉበት ጨዋታ እንደዚሁ ትልልቅ አቺቭመንታቸው ነው ማለት ይቻላል። ባለፈው ጊዜ የኤሮፓ ሊግ እንግዲህ ፖስቴኮግሉ ማሳካቱ ይታወቃል እና ቶተንሃም ሆትስፐር አሁንም ላለመውረድ እየተጫወተ እንዳለ ይታወቃል በዚህ ውድድር ዘመን እና እየተቸገረ ነው የሚገኘው ቡድኑ። እንግዲህ ቀጣይ የሚቀጥራቸውን አሰልጣኝ አብረን የምንመለከት ይሆናል። ውድ አድማጭ ተመልካቾች ከኛ ጋር በመሆን ስለተከታተላችሁ ከልብ እናመሰግናለን። ቶተንሃም ሆትስፐርን ያነሳንበት መረጃችን ይህን ይመስል ነበረ። ከኛ ጋር ስለነበራችሁ ከልብ እናመሰግናለን።